ወይ ጉድ እናንተ! ዳሌ በአደባባይ ማስተዋወቅ ተጀመረ። ከማይጠበቅ ሰው ዳሌውን በሚዲያ አውጥቶ ሲያስተዋውቅ እኔ ግርምት ጭሮብኛል። ሀዋ ግን ምን ነክቷት ነው? ሀዋ በጤናዋ ነው? አረ ተው፣ አንዳንዴ ተው፣ የምትሄዱበትን አካሄድ ወቁ። አረ የት ቦታ እንዳላችሁ ወቁ። አረ ተው፣ እዱና ሲቀር ይቀራል። እንዲህ ያን ያክል ሀዋ በዚህ ልክ እንዲህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ ማለት ነው። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናል ቤተሰብ እንድትሆኑ በትህትና ጠይቃለሁ። ነባር ቤተሰቦቼ ቪዲዮ ላይክ፣ ሼር አድርጉት ማለት ነው። እንግዲህ ውድ ቤተሰቦቼ ቪዲዮውን ታውታላችሁ፣ ግን ላይክ የለም። ላይክ አድርጉት። ቪዲዮን ካያችሁት አይቀር ላይክ አድርጉት። ላይክ አይከፈልበትም ማለት ነው። እና ዛሬ በቃ ምን ልበላችሁ የሆነ ግርምት በጫረ ነገር መጥቻለሁ። እሱም በሀዋ ነው ማለት ነው። እንደ እናንተ ይህን ያክል ቆይ፣ ሀዋ ግን እውነቴን ነው በጤናው አይመስለኝም። አረ ተው ግን ዩቲዩብ እኮ ይህንን ያክል እንድታስተምሩበት እንጂ እንደው ዝም ብሎ መቀለጃ። እውነቴን ነው። ከሚዲያ ብዙ ትምህርት መውሰድ የሚፈልጉ ልጆች አሉ እኮ። ይህንን አይነት ትምህርት ነው እንደ እናንተ የምታቀርቡት ለተመልካች? እና በዚህ ልክ መውረድ ሀዋ ምን ይባላል? እውነቴን ነው። ሀዋ የመጨረሻ እኔ በጣም የምወዳቸው ዩቲዩበሮች ናቸው። ምክንያቱም ደስ ይላሉ። ሁለቱም ሳቂተኞች ናቸው። በተለይ ልጃቸውን ይዘው ሲመጡ በጣም ልጃቸው ድምቀታቸው ናት እና በጣም ነው ደስ የሚሉኝ። እኔ ወዳቸዋለሁ፣ አያቸዋለሁ። በተለይ ልጃቸውን ይዘው ሲመጡ ማለት ነው። ሁለታቸውም በቃ ፋንድሻ ናቸው። ሳቂተኛ ደስ የሚሉ ዩቲዩበሮች ናቸው። ግን ዛሬ በጣም ነው እኔ የታዘብኩት። ይህንን ያክል እውነቴን ነው ተመካክራችሁ የሰራችሁት ነው የሚመስለኝ። እንደ ወንጀል ባልገባም ተመካክራችሁ ነው መፍሩድ ይህን ነገር የሰራችሁት። ጀማል ስንት የሚሰራ እኮ ሞልቷል። ይሄንን ያክል በልጅ ፊት ይሄ ቪዲዮ እኮ እስከ ልጃችሁ ይቀመጣል እኮ ይሄ ቪዲዮ ማለት ነው። በዚህ ልክ ህፃን ልጅ ፊት እንደዚህ ሆኖ መስራት ምን ማለት ነው? ይቺ ህፃን ልጅ ነገር ከእናቷ ከአባቷ የተማረችውን ነገር እሷ ኮፒ አድርጋ ነው የምትመጣው። በቃ እመኑ እንዴ። ልጅ እኮ እንዳስተዳደጉ ነው ይባላል አይደል? እንደ ቤተሰቦቻችን ሲሉ ልጅ እንዳስተዳደጉ ነው ይባላል። ስለዚህ ለዚች ለልጅ ምን አይነት ትምህርት ነው የምታስተምሯት? አሁን አንቺ ይሄንን ስላልኩኝ እንደዚህ መቼም ትቆጡኛላችሁ፣ ትቀየሙኛላችሁ አልሽ ማለት ነው። ለተመልካች የሚያስቀይም ነገር ይዘሽ ባልመጣሽ ነበር። እንደገና ልጄ ሁለ ነገሬ ናት። እሺ ትሁን፣ ሁለ ነገርሽ ናት። ልጆች ለሁላችንም ሁለ ነገሮቻችን ናቸው። ግን ሁለ ነገሬ ናት ብለሽ ለእሷ የሚጠቅም ነው የማይጠቅም ነገር ማስተማር የምትፈልጊው? ይህ ነገር ይጠቅማታል። ሁለ ነገርሽ ናት። የመጀመሪያ ልጅ ናት። አስተማሪ በቃ ማስተማሪያ ልጅሽ ናት። በቃ ከጎንሽ ናት አይደለ እንደ በአቅሟ። ግን ለእሷ ይህን አይነት ቪዲዮ ይፈቅዳል ወይ? ይሄንን በቃ ይህንን ነው ወይ የምታማክሪያት? ይህንን ነው ወይ ትምህርት የምትሰጫት? ይህንን ነው ወይ የምታስተምሪያት? እኔ እንዴ ልጅቷ ራሱ እውነቴን ነው የምላችሁ ልጅቷ እኔ አልሳኩም። የምትስቁ ልትኖር ትችላላችሁ። እኔ አናደውኛል። እኔ አልሳኩም በዚህ። ይሄ አያስቅም እንዴ! ስንት የሚሰራ ቪዲዮ እያለ እንደገና ከአንድ ሙስሊም ይሄ ይጠበቃል? ከአንድ ሙስሊም ይሄ ይጠበቃል ወይ? ከአንድ ባለትዳር የዚህን አይነት ስራ መስራት ይጠበቃል ወይ? እንዴ በአንድ ፊቱ ቀሚስሽን አሰቀስቅም ነበር እንዴ? በአንድ ፊቱ እኮ ለምን ቀሚስሽን ለበሽው? በቃ ቀሚሷ ወደዛ ጥለሽ ዳሌ ልታስተዋውቂ አይደል የመጣሽው? በቀሚሱን ወደዛ ብለሽ ለምን አልመጣሽም ነበረ? ጭራሽም ነገ ተነገ ወደ አዲስ አበባ ሂጅ ቁምጣ ገዝቼ እመጣለሁ አላለችም እንዴ ሀዋ? አረ በአላህ አንቺ እንደው አላህን ፍሪ። አንቺ ጎዝጉዘሽ ስትመጭ ነው ደስ የሚልሽ የምትይው። ወላሂ ነው የምልሽ። ጎዝጉዘሽ ስትመጭ ደስ ትያለሽ። በዚህ ስራ ግን እውነቴን ነው ምንም የሚያስደስት ነገር ኮሜንትን እኔ ኮሜንት ገብቼ ብዙ ኮሜንቶችን የተወሰነ ኮሜንት አንብቤ ያለሁ ግን ኧረ ቢስሚላ በዚህ ልክ
አልሐምዱሊላ የምትበይው የምትጠጪው አጣሽ እንደ እንደዚህ ይህንን ያክል የወረደ ስራ ሰርቶ ዶላር ማምጣት ማለት እውነቴን ነው። ያስደስትሻል? ያስደስትሻል እንዴ? የዶላር መምጫ እኮ በጣም ቀላል ነው። ዩቲዩብ ሰፈር እውነቴን ነው። በተለይ ሀገሩ ላለው ሰው ሀገር ላለ ሰው የዩቲዩብን ዶላር ማምጫ በጣም ቀላል ነው። ስንት ነገር ይሰራል ኢትዮጵያ ውስጥ። በእርግጥ እኛ እዚህ ለመዳም ቅመሞች አረብ ሀገር ላለ እንደ ልባችሁ ዞር ዞር ስለማትሉ ስራ ስለሆነ ብዙ ነገሮችን የሚሰሩ አስቂኝ ቪዲዮዎችን ወይም አስተማሪ ቪዲዮዎችን ለመስራት ከባድ ነው። አስተማሪ ቪዲዮዎችን ለመስራት እዚህ በቃ አእምሯችሁ ይሰረቃል። ምክንያቱም አሁን መጣይብኝ አሁን ስራ የቀረ ይሄን ሰርቼ ምናምን ስትሉ ብዙ ሀሳባችሁ ይሰረቃል እና መስራት አትችሉም። ሀገሩ ያለ ሰው ግን ብዙ ነገር መስራት ይችላል ተዘዋዝሮ። ለምን በእንደዚህ የወረደ ስራ ይህንን ያክል ሀዋ ከአንቺ ይሄ አይጠበቅም። እኔ የምር አሟት ነው እንዲህ ነበር ያልኩት። እንዲህ በሳቅ ምናምን አሳቀችን። ምንም አያስቅም፣ ያሳዝናል። ከአንድ ባለትዳር የልጆች እናት እንግዲህ ከአንድ ሙስሊም ይሄንን በቃ ስራ ይዘሽ መምጣትሽ በጣም ነው የሚያስጠላው። በጣም እኔ ደግሜ ደጋግሜ ነው የምነግርሽ። በጣም የምወዳችሁ ዩቱበሮች ናቸው፣ ሳቂተኞች ናቸው። አንቺም እሱም በጣም ትስቃላችሁ፣ ጥርሳችሁ አይገጠምም። በዚህ እኔ የእናንተ ቪዲዮ ሳላይ አሉልም ነበረ። አሁን ግን እያስጠላችሁኝ ነው። ለምን ይሄንን ያክል ከአንድ ሙስሊም ይሄ ይጠበቃል እንዴ? እዚህ ጋ እኮ ቁርጭምጭምትሽ ራሱ እየታየ እኮ ነው። በቃ ከፍ አድርጊዋ ወደ ላይ፣ ሁሉንም ማሳይ። ዶላር አይደለ የፈለግሽው? አላህ መፍራት ትተሽ በቃ ሰውንም መፍራት ትተሽ እንኳን ሰውንና አላህንም አልፈራሽ። በነገራችን ላይ አይደል ሁሉንም መፍራት ከተውሽ ዶላር ብቻ ከሆነ ህይወትሽን የሚያስተካክለው ከአዱንያ እስከ አሄራ ዶላር ከሆነ የሚጠቅምሽ በቃ ሀላስ ዶላሩ ምረጭና ቁርጭምጭምትሽ እየታየ አይደለ? ለምን ወደታች ለምን ተውሽው? ሌላውንስ ወደ ላይ ለምን አላሳይሽው እንዴ? በጣም ነው የሚያስጠላው። እውነት ጀማል ይህን ተመካክራችሁ ሰርታችሁት ተመካክራችሁም ነው የሚሆነው። በጣም ስተተኛ ነህ። የአቧራ ሚስት እስከሆነ ድረስ ባለትዳር እስከሆነ ድረስ አንተ ሳትመካከሩ ሀዋ ደግሞ እርግጠኛ ነኝ ይሄን ቪዲዮ በፍጹም አትሰራው፣ በፍጹም አትሰራው። እንዴ ለምን በዚህ ልክ መውረድ? ይህንን በዚህ ልክ መውረድ ለምን አስፈለገ? እውነቴን ነው። ይሄ ቪዲዮ መቼ እንደሚለቀቅ አላውቀውም። ገና ታምኔል ምን እስከምሰራ እነሱ 3-4 ቪዲዮ ሊለቁ ይችላሉ። እኔ ግን 3-4 ቪዲዮ አዳዲስ ቪዲዮ እየተከታተልኩኝ በዚህ ይሄንን በከታተላቸውም ይሄን ቪዲዮ ለቀዋለሁ፣ ሰርቸዋለሁ። መቼም ይሁን መቼ ታዩታላችሁ። መቼ እንደምለቀው አላውቅም። ታምኔል ስላልሰራው ገና ሁሉ ነገር መስራት ስለሚጠበቅብኝ እውነቴን ነው። ቪዲዮ ሌላ ለቀው ሊሆን ይችላል፣ ግን እኔ የቪዲዮ መቼ እንደሚለቀቅ አላውቀውም። እነሱ ትናንትና ነው የለቀቁት፣ እኔ ዛሬ ነው የሰራሁት። ቪዲዮውን መቼ እንደምለቀው አላውቅም። ማምሻ ለቀው እችላለሁ፣ ነገ ለቀው እችላለሁ፣ አይታወቅም። እና በጣም ነው የሚያሳዝነው። እኔ አዝኜባቸዋለሁ። ልጅቷ ራሱ ምንድን አለች? እናንተ ምን አድርጋት አለችው ራሱ ልጅቱ። ወላሂ በጣም ነው የሚያስጠላው። እንዴ ተቆጨለሽም እንዴ? ይሄን ቪዲዮ እኮ ዝርዮችሽ ያዩታል። ዛሬ ሁሉም ሚዲያ ተጠቃሚ ነው፣ የማያዩ የለም። ትንሽ እፍረት የለም እንዴ? ከአንድ የልጆች እናት፣ ከአንድ ባለትዳር፣ ከአንድ ሙስሊም ይህ ስራ መጠበቅ ማለት ምን ማለት ነው እንዴ? አንዳንድ የኢትዮ መንደር እንዳንሄድ እንዳናያቸው ልንሆን ነው። የምር አሁን ጊዜ ዩቲዩብ ኧረ ቢስሚላ። በፊት እኮ በጣም እኔ ዩቲዩብ ሳልጀምር በፊት እውነቴን ነው የምላችሁ ዩቲዩብ ውስጥ ብዙ አስተማሪ ነገር ነው የሚለቀቀው። ያን ነው እየተሳሳብን ወደ ዩቲዩብ የገባ ነው። በኋላ ላይ እኛ ዩቲዩብ ከጀመርን በኋላ በጣም የሚሰሩ ነገሮች እንደው በቃ እዚህ ቅጥ የማይባሉ የሚደብሩ የሚያስጠሉ ቪዲዮዎችን እያየን ነው። እና ሀዋ ወደ ራስሽ ተመለሽ እህቴ። እውነቴን ነው። እኔ በኮሜንት ምናምን መሳደብ አልፈልግም። ይኸው እንደዚህ ይሄ ቪዲዮ ልታዩ ትችያለሽ። እንግዲህ ዩቲዩብ ከሸረተው ይሄ ቪዲዮ ልታዩ ትችያለሽ። እህቴ ወደ ራስሽ ተመለሽ። እዱንያ ነገ ቀሪ ናት። ዶላር በጆንያ ብትታቀፊው ዋጋ የለውም። ዋጋ ያለው ንጹህ ስራሽ ብቻና ብቻ ነው።
ስለዚህ ዛሬ እዱንያ እኮ እናንተ ቆይ ዛሬ አሁን ቁጭ ብለን እንደዚህ ቪዲዮ እየሰራን ነው። ነገ ጧት እንኑር አንኑር አናውቀውም። ሰው እኮ ዛሬ ሰዓት ተኝቶ እየቀረ ነው። እዱንያ ዘለዓለም የምንኖርባት ቤታችን አይደለችም። እዱንያ የውሻሸት ኑሮ ናት እና ለወዳኛው ቤታችሁም ስሩ። ለእዱንያ ብቻ ብትዋቡ እንትን ብትሉ ይሄ ዋጋ የለውም። እና ውድ ቤተሰቦቼ አስራዘምኩባቸው። አንዳንድ ስሜታዊ ስትሆኑ እንደዚህ ነው። በቃ ሀውዬ ደስ በሚል ቪዲዮ ቀጣይ እንደምትመጪ ባለሙሉ ተስፋ ነን። በዚህ አይነት ቪዲዮ ላይ ይሄንን የሚሰራው እንግዲህ ሌላ እንደው አታስሩ። ባለትዳር ሰው የሚጠበቅ ቪዲዮ አይደለም። ከባለትዳር ያኔ ለባለትዳር የሚመጥን ቪዲዮ አይደለም በጥቅሉ። ስለዚህ ወደ ራስሽ ተመለሽ እህቴ፣ ወደ ራስሽ ተመለሽ። ዶላር መምጫ ብዙ ስራ አለ እና ይሄንን ለማለት ነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።